የህግ ክፍተት ወይስ የተቋሙ ውድቀት? ሰላም ጤና ይስጥልን። ከስፖርት ባሻገር የዩቲዩብ ቻናላችን ቤተሰቦች የኢትዮጵያ እግር ኳስ ፌዴሬሽን የቴክኒክና ልማት ዳይሬክተሩን ዶክተር ጌታቸው ቂናጤን በሚስጥር ማሰናበቱ ይታወሳል። ዛሬ ግን ከዚህ መለያየት ጀርባ ስላሉት እጅግ አስገራሚ የህግ ድንጋጌዎች፣ ስለ ባለሙያው መብትና ፌዴሬሽኑ ራሱን ከህግ ተጠያቂነት ለማዳን ስለተጠቀመበት ስልት አዳዲስ መረጃዎቹን ይዘንላችሁ ቀርበናል። ባለሙያው ከመገናኛ ብዙሃን የራቁት በህግ ስለሚጠየቁ ነው ወይስ መብታቸውን ተጠቅመው? ዛሬ ይህንን ጉዳይ ከስፖርት ባሻገር በህግና በዳታ መነጽር እንፈትሸዋለን። መልአክ ወልደ ሰንበት ነኝ። ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ውድ የስፖርት ቤተሰቦች፣ ወደ ዋናው ጉዳይ ከመግባታችን በፊት አንድን መሰረታዊ የህግ አግባብ ማንሳት ግድ ይለናል። ዶክተር ጌታቸው ቂናጤ በአንድ የመንግስት ዩኒቨርሲቲ ውስጥ በቋሚ መምህርነት የሚያገለግሉ ባለሙያ ናቸው። በሀገራችን የከፍተኛ ትምህርት ተቋማት ህግ መሰረት አንድ መምህር ለ7 ዓመታትና ከዚያ በላይ በቋሚነት ካገለገለ የሰባቲካል ሊቭ ወይም የምርምርና የእረፍት ፍቃድ የማግኘት መብት አለው። በዚህ ፍቃድ ዘመኑም የፈለገውን የግል ስራ የመስራት መብት በህግ ተፈቅዶለታል። መረጃዎች እንደሚያመለክቱት ዶክተር ጌታቸው ወደ እግር ኳስ ፌዴሬሽን ሲመጡ ይህንን ህጋዊ መብታቸውን ተጠቅመው ሊሆን እንደሚችል ይገመታል። ነገር ግን እዚህ ጋር ነው እንግዲህ ትልቁ መዋቅራዊ ስህተትና የህግ ክፍተት የሚጀምረው። ህጉ የሚፈቅደው የሰባቲካል ሊቭ ፍቃድ ለ1 ዓመት ብቻ ነው። ዶክተር ጌታቸው ግን በፌዴሬሽኑ ለ2 ዓመታት ሙሉ በኮንትራት ሲሰሩ ቆይተዋል። ታዲያ ለመጀመሪያው ዓመት ህጋዊ ፍቃድ ቢኖራቸው እንኳ ለሁለተኛው ዓመት በምን አግባብ ተደራራቢ የስራ ሰዓትና ድርብ ደሞዝ ሊያገኙ ቻሉ? ጉዳዩ በዩኒቨርሲቲው በኩል ቢታወቅ ያልተገባ ፍቃድን ለሌላ ስራ ማዋል በሚል አስተዳደራዊና ህጋዊ ተጠያቂነትን ማስከተሉ ስለማይቀር ባለሙያው ይህንን ፍርሃት በውስጣቸው ይዘው እንደነበር መገመት አያዳግትም። ይህ የህግ ተጠያቂነት ፍርሃት ነው እንግዲህ ባለሙያውን ለ2 ዓመታት ሙሉ ከመገናኛ ብዙሃንና ከእግር ኳስ ማህበረሰብ እይታ ደብቆ ያቆያቸው። ህጋዊ ፍቃዱ ሙሉ በሙሉ አስተማማኝና ከስጋት ነጻ ቢሆን ኖሮ የሀገርን ትልቅ የእግር ኳስ ማማ የሚመራ ሰው ለምን ራሱን ይደብቃል? የዚህ ማረጋገጫው ደግሞ በቅርቡ በቅዱስ ጊዮርጊስ ስፖርት ክለብ ጠቅላላ ጉባኤ ላይ የታየው ክስተት ነው። አቶ ጌታቸው ቂናጤ በቅዱስ ጊዮርጊስ ጠቅላላ ጉባኤ ላይ ፌዴሬሽኑን ወክለው በስፍራው ቢገኙም በመድረኩ ላይ ወጥተው ንግግር እንዲያደርጉ ሲፈለጉ ግን ሳይገኙ ቀርተዋል። ለምን ቢባል መድረክ ላይ መውጣቱና በሚዲያ መታየቱ በዩኒቨርሲቲው ባለስልጣናት ዘንድ እውቅና አግኝቶ ህጋዊ ጥያቄ እንዳያስነሳባቸው ስለሚፈሩ ነው። አስቡት፣ የአንድን ሀገር እግር ኳስ ስልታዊ መሪ እንዳይታወቅብኝ በሚል ስጋት ራሱን ደብቆ በትርፍ ጊዜውና በሚስጥር ተቋሙን ሲመራ ነበር ማለት ነው። እዚህ ጋር ከስፖርት ባሻገር ሄደን ትልቁን ጣት መቀሰር ያለብን በአቶ ኢሳያስ ጅራ ስብስብ ወይም ወደ ፌዴሬሽኑ መሪዎች ነው። አንድን ባለሙያ በሀገሪቱ ትልቅ የቴክኒክ መንበር ላይ ሲቀጥሩ ተቀጣሪው ሌላ ቋሚ የመንግስት ስራ እንደሌለው እያወቁ ወይም የቅድመ ቅጥር ማጣሪያ ሳያደርጉ እንዴት ለ2 ዓመት ሙሉ በኮንትራት ያሰሩታል? ይህ የሚያሳየው የፌዴሬሽኑ የቅጥር ስርዓት ምን ያህል የላላና ለደካማ አሰራር የተጋለጠ እንደሆነ ነው። አሁን የ2 ዓመቱ ኮንትራት ሲያበቃ ፌዴሬሽኑ አፈጻጸማቸውን ገምግሞ ሁሉን ላለማደስ መወሰኑ ከባለሙያው ደካማ አፈጻጸም በተጨማሪ ነገ ጠዋት ሊመጣ ከሚችለው የኦዲት ግኝትና የህግ ተጠያቂነት ራስን ለማዳን ያደረገው የመጨረሻ ሰዓት ስልታዊ ሽሽት መሆኑን ያሳያል። በአቶ ኢሳያስ ጅራ ስልጣን ዘመን 4 የቴክኒክ ዳይሬክተሮች ተቀያይረዋል። አቶ መኮንን ኮሩ፣ አቶ ቴዎድሮስ ፍራንኮ፣ ኢንስትራክተር ዳንኤል ገብረ ማርያምና ዶክተር ጌታቸው ቂናጤ በቦታው ላይ የሰሩ ባለሙያዎች ናቸው። ይህ ለቦታው የሚመጥንና ሙሉ ጊዜውን የሚሰጥ ባለሙያ በግልጽነት መመልመል አለመቻላቸው ያመጣው መዋቅራዊ ቀውስ ነው። ውድ የስፖርት ቤተሰቦች፣ የዶክተር ጌታቸው ቂናጤ መነሳት የህግ መብትን ካለመረዳት የመጣ ነው ወይስ ፌዴሬሽኑ ራሱን ከህግ ተጠያቂነት ለማዳን ያደረገው እርምጃ? አንድን የሀገር እግር ኳስ ተቋም በሚስጥርና በትርፍ ጊዜ በሚሰሩ ባለሙያዎች መመራቱስ ምን ያህል ያሳዝናል? ቀጣዩ የፌዴሬሽኑ ሹመትስ ምን ይሆን? እንደገና ሌላ በትርፍ ጊዜው የሚሰራ ሰው ይተካል ወይስ ሙሉ ጊዜውን የሚሰጥ ባለሙያ በግልጽ ውድድር ይመጣል? እናንተስ በዚህ አዲስ መረጃና
በሕጋዊ የፍቃድ አግባብ ላይ ምን ትላላችሁ? ሀሳባችሁን በኮሜንት ላይ አጋሩ። ቪዲዮውን ላይክ እና ሼር ማድረጋችሁን ቻናላችንንም ሰብስክራይብ ማድረጋችሁን እንዳትረሱ። ስፖርታዊ ሰላም ለሀገራችን። ቸርን ቆይ